እቺ እርግብ ነው ድንብጥ የምትያት እሷን አቅፈሽ መተኛት ትችያለሽ። እኔ ግን ሰላም ልጄ ጋር ልጄ ተኛል። እንዴት ሆንክ አባ? ይመስገን ደህና ነኝ። እራት ላምጣ ብዬ ሄጄ እኮ ነው። ይሁን እስቲ ተቀመጪ። ያሸብዶ ነው የሚሉት እኔ ጋር ተለጥፎ። አረ ፋዘርዬ እርሞትን ዛሬ አንድ ጠያቂ ቢመጣ እንደዚህ ያካብዳሉ? ጠያቂ ማን መጥቶ ነበር? ያቺ ጓደኛሽ ማን ነበረ ስሟ? እሷ መታ ነበር። ማን? ሰላም? አው ብታይ በትልቁ አይላንድ ነው ለፋዘርዬ ጁስ ይዛላችሁ የመጣችሁ። በኋላ አልደወለልኝም። አንቺስ ብትሆኚ ለምን አትደውይለትም? በቃ ማየ ለምን እሱን ነገር አታዩ? በፈለገ ጊዜ ይምጣ። ታዩ ማለትም ልቅ አይነችሽን ከዚች ልጅ ንቀይና ለችግሮችሽ መፍትሄ ፈልጊ። አንቺ ገና መች አወቅሻት? እኔ እኮ የምርመራ ውጤቱ ይምጣ ብዬ ነው ዝም ያልኩት። እሷ ግን ቤተሰብ ቃል እንዳትናገሪ። መናገሬ ነው የገረምሽ? ገና ከቤቴ ነቅዬ ነው የምጥላት። እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ ከዚህ ቤት እወጣለሁ። እንዴት ነው እንደዚህ? ለሰው ክብር ይኖርሽ። ባለጌ አሳደጋት ተብለሽ እኔንም አታሰድኝ። ማለት ነው ደግሞ በቃ እሺ፣ ወዴት ነው የምትሄጂው? ለማየ ቆዛ ጨርቋን ጥላ እያበደች ነው። ሰላምዬ ተይኝ እስኪ። እኔ እኮ ለመከራ ነው የፈጠረኝ። ቆይ ምን ተፈጥሮ ነው ሀና? እትዬን እኮ ከባድ ጦስ ውስጥ ነው የከተትኳቸው። እንዴት ማለቴ? ምን አድርገሽ? አባዬን አሳክሙልኝ ብዬ ነው። እንዴ እሱንም አምናበት አይደል እንደ ገባችበት? እሳቸው ያመኑበት ሌላ የሆነው ሌላ ማለት ሀና። እትዬ አባዬን ለማሳከም የተስማሙት የጎደለኝ 200 ሺህ ብቻ መስሏቸው ነበር። እና ስንት ብር ሆነ? 600 ሺህ ሆነ ነበር ማለት ነው። እኔ ምንም አላውቅም። ሲጀመር ግን ሕክምና የተደረገበት መንገድ ልክ አይደለም። እንዴት ማለት? የምርሽ ነው? ምን ይሄ ብቻ የ100 ብር መድኃኒት 10 ምናምን ሺህ ብር እንደተገዛ እኔ ምን አውቄ። ሰላምዬ እና ማየ ይሄን አላወቀችም ማለት ነው? እድሉን ከሰጡ ላናግራቸው ነበር የመጣሁት፣ ግን ሊያናግሩን ፈቃደኛ አይደሉም። በቂሽን በቀጥታ ማጠይቂ። ከመስፍን ጋር ምንም ሰላም የላችሁ። ከሰላም ጋርም ያው ነው። ዛሬ ደግሞ ምን እንደሆነሽ አላውቅም። እያበድሽ ነው እኮ። ውሽ የዛሬውን እንኳን ተይው አታንሹ። ምን ሆነሻል? ሀና እኮ ተጫወተችብኝ። ሀና ማለት ልጅሽ? ልጅ አይደለችም፣ ሰራተኛ። እሺ ይሁንልሽ። ምን አድርጋ ነው? ለአባቴ ሕክምና የጎደለኝ 200 ሺህ ብር ነው አለችኝና በድርጅት በኩል ሸፍንላት ተስማማ። ለሕክምና የጎደላት እሷ እንዳለች 200 ሺህ ሳይሆን 200 ሺህ ይጠቃል። ምን ተፈጠረ? ምንድነው? ከማዬ ጋር ምን ሆናችሁ? እንዴ ሀና ምንድነው? የምን ለቅሶ ነው? እስኪ ተወኝ ምናሴ። አሁንስ ሁሉም ነገር ምርር አለኝ። ኧረ ሀና ምን ሆነሻል? ተይ። እትዬን ቆይ ምን አድርገሽ ነው ያስቀየምሻቸው? ምን ያላደረኩት ነገር አለ? ሀና ከባድ ችግር ውስጥ ናት። ወይዘሮ ሜላት ዶክተሩን ለማናገር ስትሄድ የሰማችውን ነገር ማመን አቃታት። ልትዘርፈኝ ነው ወይ ትላለች። ሀናም ይህን መድኃኒት 2 ቀን ብቻ እንጂ 15 ቀን አልተጠቀመውም በማለት ልታስረዳት ብትሞክርም ወይዘሮ ሜላት ግን ልትቀበላት አልቻለችም። አያቷ ወይዘሮ አስቴር ሀና ልጅ እንደሆነች ሙሉ በሙሉ ቢያረጋግጡም ግን ደግሞ ወይዘሮ ሜላት አልተቀበለቻትም። ልታጭበረብረኝ ነው፣ ልሰርቅ ነው የመጣችው፣ ልትዘርፍ ነው ትላለች። እርግቤም አብራት ዶክተሩ ጋር ሄዳ አንቺ ልትዘርፊ ነው ወይም ትላታለች። የማይሆን ነገር ይናገሯታል። ሀና በጣም በጭንቀት ውስጥ ነው ያለችው። አሴም ዶክተሩ ጋር ገብቶ የሕክምናው ብር ከመጠን በላይ እንደሆነና ሌላ ሐኪም ቤት 2ም 3ም ጠይቀው ከ4000 እንደማይበልጥ ነግረውናል። እዚህ ግን ካሰብነው በላይ ስለሆነብን ለምንድን ነው ብሎ ሲጠይቅ ዶክተሩ ግን እናንተ ምን አገባችሁ ሌላ ሰው ለሚከፍለው ብሎ ነው ምላሽ የሰጠው። እንደውም ከክፍሉ ውስጥ እንዲወጣለት አዞት አሴም ወጥቷል። ወይዘሮ ሜላት ቤት ከተመለሰች በኋላም ቆይ ብቻ አንድ የውጤት ወረቀቱ ይምጣ እንጂ ከቤቴ ነቅዬ አስወጣታለሁ እያለ ስደነፋ ወይዘሮ አስቴር እሷን የምትናገሪያት ከሆነ እኔ እዚህ ቤት ድርሻ አልልም ይሏታል። ሁሉም ለእሷ ወግናችኋል፣ ምን አቅምሳችኋት ነው እያለች ነበረ ወይዘሮ ሜላት። እርግቤም ከሰላም ጋር ትጋጫለች። ሰላም ስለ ሀና ስታወራ እርግቤ
ስለ ሀና እፊቴ አንድ ነገር እንዳትናገሪ ብላ መልስ ትሰጣታለች። እርግብም እየዛተች ነው። የምርመራው ውጤት ይውጣ እንጂ ቆይ አሳይሻለሁ እያለች ነው። እቤት ውስጥ ሁሉም ተረብሸዋል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። በዓለም ዳርቻ ያላችሁ በሞላ ኖላዊ ክፍል 48 መኒሳም ከትምህርት ቤት ሲመጣ አያቱ ቁጭ ብላ ነበረ። አያቴ መተሻል እንዴ ብሎ እቅፍ ካረጋት በኋላ ፀጉር ምንድን ነው ብላ ትጠይቀዋለች። ተቆርጫለሁ እኮ አያቴ። አያቴ ይሄ እኮ ስታይል ነው፣ ትምህርት ቤት ግን ዝም ነው የሚሉህ ይሉታል እንዴ? አረ ምንም አይደል፣ ይሄ እኮ ስታይል ነው እያለ ሊያስረዳት ቢሞክርም የአሁኑ ዘመን ተማሪና አስተማሪ መለየት አስቸግሯል ይላል ወይዘሮ አስቴር። እራት አካብጂ አያቴ እንዴት መጣሽ ይላል ደግሞ ወዲያው መኒሳ። ናፍቃችሁኝ አያት ላርጋችሁ ብዬ ነው የመጣሁት ስትል እህቶችን አየሽ ወይ ሲላት አዎ ቆንጆ ቆንጆ እህቶች ትላለች። በዛ ላይ ቆንጆ ቆንጆች ናቸው ብላ ስትነግረው ይታደሉታል እንታረጊዋለሽ ይታደሉታል እንጂ ትላለች። ማየ አለ ወሬኛ። አሁን ምሳህን አትበላም ወይ ብላ ጠይቀዋል። እረ እርቦኛል፣ ኤልፎርሜን ቀይር ያብረን እንበላለን። እሺ አያቴ ብሎ ልብሱን ሊቀይር ይገባል። እርግቤም መኒሳም የዶክተሩን በር ያንኳኳል። ይግቡ ካለው በኋላ አንዴ ላናግርህ እፈልጋለሁ ብሎ ቁጭ በሌላ ዶክተር ስለ ፋዘር ማን ናቸው? የሀና አባት ናቸው። የሀና አባት ታዲያ ምንድን ነው የምታናግረኝ? ሀና ስለ ሕክምናው እኩል ነግራኝ ነበር። ምንድን ነው የነገረችኝ? የፋዘር ሕክምና ወጪ ብዙ እንደመጣ ነገረችኝ እና ተሳስተ እንዳይሆን ብዬ ነው። ከአንድ ሁለት ሆስፒታል ጠይቀን ከ400 እንደማይበልጥ ነው የነገሩን። እና ምን ይሆን ነው የምትለው? ፈገግ ይልና የእናንተ ግን ለምን በዛ ብሎ ሲጠይቀው እኛም ስንጀምር እንደዛ ነበርም ያሰብነው ብሎ ለማስረዳት ዶክተሩን ሕክምናው ከተጀመረ እየተወሳሰበ ስለመጣ ገንዘቡን ጨመረ ይለዋል። እባክህ ዶክተር አስተካክልልን ሲለው እኔ ምለው እናንተ ምን አስጨነቃችሁ ሌላ ሰው ለሚከፍለው ብሎ ይመልስለታል። ዶክተር ምን አስጨነቃችሁ ማለት አባታችን እኮ ነው ብሎ ሲመልስለት ወጪውን የሚያወጣው እኮ ሌላ ሰው ነው ይላል። ሌላ ሰው ለሚከፍለው ገንዘቡን እናንተ ምን አስገበገባችሁ ይላል። ዶክተሩም እንዴ ሌላ ሰው ነው የሚከፍለው ብላችሁ እየዘረፋችሁ ነው ወይ ይላል። ምን ማለት ነው ደግሞ እሱ ሲለው የሕክምናውን ወጪ በጥፍ ከፍ ያደረጋችሁት አውቃችሁ ነው ማለት ነው ይለዋል። አሁን ቢሮ የለቀ ውጣልኝ ሲለው አልጨረስኩም እኮ ይለዋል። ውጣልኝ በቃ ብሎ አሴን የሚያስወጠዋል። እንዲህ በቀላል ምለቀ እንዳይመስል ብሎ አሴን በንዴት ይወጣል። እርግቤም ተኝታ ሚናሴ ይገባል። ሰላም ካለችው በኋላ ውሎ እንዴት ነው ብላ ጠይቋለች። በጣም ይጠይቃታል። ጥሩ ነው ትለዋለች። አንተስ ፈተና ስትለው በጣም ጥሩ ነበር። አያታችን አየሃት ወይ? አዎ በጣም ናፍቃይ ነበር ብሎ ይመልሳል። አንዳንዴ ግን ምክር ታበዛለች ይላል። ምክር ማለት ስትል በቃ ምክር ማለት ዱላ በይው የአያቴን ምክር ይላታል። ሁሉም ነገር እሱ ያለችው ከሆነ እውነት ነው ማለት ነው። ስለዚህ አስቸጋሪ ጸባይ አላት ይላታል። ምንም ይሁን ምን እኔ ወዳታለሁ ትላለች። አስመሳይዋር ምግብ ትበያለሽ ወይ ብሎ ሲጠይቃት አልበላም ትለዋለች። እሺ በቃ እኔ አያቴ እየጠበቀችኝ ነው ልሄድ ሲላት እንዴ አያቴ ጋር ልበላ ነው ወይ ብላ ጠይቀዋለች። አዎ ሲላት እኔም እንግዲህ እሄዳለሁ። ምን ነው አሁን አልበላም አላልሽኝም ነበር ወይ ብሎ ይመልስላታል። ከአያቴ ጋር ከሆነ ግን እበላለሁ ብላ ተነሳች። ግን እኮ አሁን አልፈልግም ብለሽ ነበር ሲላት እኔ እኮ ብቻዬን ነው የምበላው ስላልከኝ ነዋ። ከምግቡና ከኔ አያታችን ነው የምትአበልጪው ማለት ነው። ዶክተሩም የሀናን አባት እየመረመረ አሁን እንዴት ነዎት? አሁን እንኳን ደግናኝ ምንም አይለኝም ይላሉ። የሀና አባትም ጠንካራ ነዎት፣ ህመም ያደከመኝ እንጂ እኔስ ጠንካራ ነበርኩ፣ እድሜም ብዙም አይደለም ይላሉ። አሁን ወደ መጨረሻው ሕክምና እየሄድን ነው ብሎ ሲነግራቸው የመጨረሻ ሕክምናው ምንድን ነው ይላል። ትንሽ እንደው ከዚህ ለየት ቢል ነው አይዞት ብዙም አይደለም ይላል። ስለ ሀና ሊነግራቸው ሲሞክር ዶክተሩ ሀንዬ ምክር አያስፈልጋትም
ከልጅነቷ ጀምራ ጠንካራ ናት ይላሉ። ግን አዎ ጠንካራ ናት፣ ግን ደግሞ ሰሞኑን ብሎ ሲጀምር አሴ ይመጣል። አሴም ፋዘር ጥየው ጠፋት አይደል ዶክተር አላየሁም ነበር ይላል። ሀና ምን ሆነችብኝ ይላሉ የሀና አባት። ዶክተሩም ያው ገንዘቡ በሌላ ወጪ ስለሆነ ብሎ ሲጀምር አሴም እንደምንም ብሎ ድነው ይወጣሉ ማለት ነው ሰሞኑን እያለ አድበሰበሰው። አፉን አስይዞት ወዲያው ዶክተሩ ወጣ። የሀና አባትም ቀና ብለው ምንድነው የተፈጠረው ብለው አሴን ሊጠይቁት ይሞክራሉ። አሴም ስልክ የጠራ ይላል። እምላሱ ላይ ቆመህ እኮ ሊነግረኝ ነበር ምን ተፈጥሯል ብለው ቢጠይቁትም ስልኩን ይዞ ወደ ውጭ። ወይዘሮ አስቴርም ወደ ልጆቻቸው ጋር ሲገቡ ተኝተው ነበር። እርግቤና ሰላምን ይጠሩና ይቀሰቅሷቸዋል። እስካሁን ድረስ ስትተኙ ትንሽ አታፍሩማ ይላሉ። ምንድነው አያቴ ምንድነው አስቴር ትላለች። እርግቤም ተነሱ ቤተክርስቲያን እንሄድ ትንሽ አታፍሩማ የሴት ጎረምሳ እያለች ትቀሰቅሳችኋለች። ሰላምም መሄድ እንደማትፈልግ ትነገራለች። አንቺስ ሲሏት እርግቤም እንደማትፈልግ ትናገር። ሴት ናችሁ እኮ ጉድ ጉድ በሉ ትላለች። ጉድ ጉድ ብለን ምን እናድርግ ትላለች። ሰላም ሴት መሆን እርግብም ሴት መሆን በጠዋት መነሳት ነው ወይ ትላለች። የሰላም ሳያንሳይ ደግሞ አንቺ ተጨመርሽብኝ ወይ ይላሉ አያታቸው። ወይዘሮ ሜላት ናት እንደዚህ ያቀበጠችሽ ይላሉ። እርግብም እናቴ እንዳትሄጂትም ብላኛለች የሆነ ቦታ እንሄዳለን ትላለች። ወይ ዘመን እያሉ ወይዘሮ አስቴርም ከክፍላቸው ሀናም በጭንቀት ውስጥ ቆማ ወዲያና ወደዚህ ስትንጎራደድ አሴ ይመጣል። ሀና እዚሁ ነሽ አልሄድሽም ወይ ይላታል። አዎ በጣም ጨንቆኛል። ምን ሆነሽ ነው? ሰዎቹ እኮ እስካሁን አልሰሙም። የአባዬን የሕክምና ወጪ የሸፈኑት ናቸው። እስካሁን አልሰሙም የገንዘቡን መጠን ብሎ ይጠይቃል። አሴም አዎ ይስሙ አይስሙ አላቅም፣ ብቻ ደውለው እዚህ እንድጠብቃቸው ነግረውኛል ትላለች። ትናንትና አላወቁም ነበር ብሎ ሲጠይቃት ምንም አላሉኝም፣ እኔ አላውቅም፣ ሁኔታቸው ግን ደስ አላለም አይልም። አሁን ግን እዚህ ጠብቂ ብለዋል። አሁን ምን ማድረግ አለብን ይላል አሴም። እኔ እንጃ እኔም ጨንቆኛል ትላለች። በቃ አትጨነቂ ይላታል። ብቻ ፈጣሪ ልባችሁን ያራራልኝ እንጂ በጣም ፈርቻለሁ ትላለች ሀና። አትጨነቂ ሀና፣ አምላክ ድሃን ጥሎ አይጥለውም። እሱስ ልክ ነው። ወዲያው ስልክ ይደወልላታል። ደወሉ። ማን? እትዬ፣ እኔ እኮ አሁን ሌባና አጭበርባሪ አድርገውኛል። አንቺ መቼም አጭበርባሪና ሌባ አይደለሽም፣ የአባትሽ ልጅ ነሽ። አትጨነቂ፣ አትፍሪ ይላል። ለሚጠይቁሽ ጥያቄ መልስ መልሽላቸው፣ አትደንግጪ፣ የፈጠረን አምላክ አይረሳሽም። አንቺ ለአባትሽ ታስፈልጊያለሽ፣ አባትሽ ደግሞ። አሴም ታበረታታት በኋላ ወደነ ዶክተሩ ጋር ትሄዳለች። ዶክተሩ ምነው ዘገየሽ ይላታል። ይቅርታ በጣም ትላለች። ወይዘሮ ሜላትም አሁን በቃ ይህን ጉዳይ ከዚህ በፊት ለሀና ነግሪያት ነበር። አሁን ግን አንቺ ማወቅ እንዳለብሽ ለእናንተ ደግሞ ልንገራችሁ ይላል ዶክተር። ወይዘሮ ሜላትም ችግር አለ ወይ ምንድን ነው ትላለች። የሀናን አባት ወጪ የሸፈነው የአንቺ ድርጅት ነው፣ ስለዚህ አንዳንድ ወጪዎችን ማወቅ ይገባሻል ሲላት፣ ወይዘሮ ሜላትም ለዚህ ነው ወይ የጠራኸኝ? በስልክ አትነግረኝም ነበር ወይ ትላለች። ለሀና አባት 200 ሺህ ብር እንደምከፍል እኮ ቃል ገብቻለሁ ትላለች። በእርግጥ አንቺ ያሰብሽው ብቻ አይደለም፣ አሁን ወደ 800 ሺህ ብር ደርሷል ይላል። ያ ማለት ደግሞ ግማሽ ፐርሰንቱን የአንቺ ድርጅት ነው የሚከፍለው፣ ያም ወደ 600 ሺህ ብር ይደርሳል ይላታል። ወይዘሮ ሜላትም ታብዳለች። እንዴት 200 ሺህ ብር ብለሽ አንቺ ልጅ? እርግቤም ተረጋጊ እማዬ ትላለች። 200 ሺህ ብር ብለሽ ቃል ካስገባሽኝ በኋላ ለምንድነው እንደዚህ የምታደርጊው ሲሏት፣ እትዬ በጣም ይቅርታ እኔ እንደዚህ እንደሆነ አላውቅም ነበር። አሁንም ቢሆን ሂሳቡ እንዲህ እንደደረሰ ለምን እንደሆነ አላወቅኩም። ዶክተሩን በቁጣ እንዴ ሀና እኛን ጥፋት እያደረግሽ ነው ወይ ይላታል። ጥፋተኛ እያደረግሽ ነው ወይ ብሎ ሲጠይቃት፣ እኔ እናንተን ጥፋተኛ አላደረግኩ፣ ሌሊቱ ሙሉ እያሰብኩ ነበረ፣ ግን ላባዬ ሕክምና ይሄ ሁሉ አይወጣም ትላለች። አስፈላጊ ከሆነ ደረሰኙን ላሳይሽ እችላለሁ ብሎ ደረሰኙን ለወይዘሮ ሜላት ይሰጣል። ምነው አንቺ ልጅ ቅጥፈትሽ በዛ፣ የወሰድሽው መድኃኒት በሞላ ይኸው ደረሰኙ ላይ ተጽፏል ትላለች ወይዘሮ
ወደ ወረቀቱን ትቀበልና ሀናም እንዴ ዶክተር፣ ይሄ መድኃኒት እኮ አባዬ 2 ቀን ብቻ ነው የወሰደው፣ ለዛውም አንዳንድ ትላለች። ኧረ እባክሽ አንቺ ቤት ሰው ማታለልሽ ነው ወይ ትላለች ወይዘሮ ሜላትን በቁጣ። እትዬ ይህ መድኃኒት 2 ቀን ብቻ ነው የወሰደው አባዬ ትላለች። ግን እዚህ ጋ የተጻፈው ለ15 ቀን ለዛውም በ6 ሰዓት ልዩነት ተብሎ እርግብም ስለዚህ ለአባትሽ የታዘዘው መድኃኒት እያወጣሽ ትሸጭ ነበር ማለት ነው ብላ ትመልስላታለች። ሀናም እኔ እንደዚ አይነት ሰው አይደለሁም ትላለች። ያው እትዬ የመንግስት መድኃኒት ቤት 200 ብር ተብሎ ነው የተጻፈው፣ ግን እዚህ ጋ የተጻፈው 2500 ብር ተብሎ ለምን ተዋሻለች ብለው ይቆጧታል። ወይዘሮ ሜላትም እኔ እየዋሹ አይደለም እትዬ ትላለች። እርግብም ውስቲ ውሻሽን ታይ የሌባኔ ደረቅ መልሶ ቅጥፍ ብላ ትሰድባል። መድኃኒቱን ስሰጪ ከርመሽ ዶክተሩን ሌባ ልታረጊ ነው ወይ ትላለች። እርግብም እትዬ እኔ እንደዚህ አይነት ሰው እንደሆነ ያውቁኛለም ወይ ትላለች። ሀና ልታስረዳቸውን ብትሞክር ለወይዘሮ ሜላት ጥላት ትሄዳለች። እኔንማ እንደሆንኩ አላወቅሽኝም ማለት ነው ብላ በንዴትም ቤት ስትገባ ሰላም ትከተላታለች። ምን ሆነሽ ነው ማየ ስትላት ዘንድሮ መጫወቻ ሆኛለሁ ተይኝ ልጄ ትላታለች። የሆንሽውን ነገር ንገሪኝ ስትላትም ልትነግራት አልቻለችም። እኔ ተይ ምንም አልሆንኩም ስትላት ምንም ካሶኝ ነው ወይ እንደዚህ ጸጉርሽን እየነጨሽ የገባሽው እንዴ? ምንም አልሆንኩንም አትበይ ንገሪኝ ስትላት ተይኝ ሰላምዬ ብዬሻለሁ፣ እናንተ ናችሁ ያስደፍራችሁኝ ትላለች። ደግሞ እኛ ምን አደረግን? የሰው የማንንም ልቅምቃሚ አፈሬን ካሽ እያላችሁ አዘረፋችሁኝ ትላት። ስለማን ነው የምታወሪው ብላት ስለ ሀናም ላናግር ነበር የመጣሁት ስትለው ለምን የሆነውን ነገር የተፈጠረውን ዛሬ አልነገረችሽም ወይ ይላል። እሷማ ነግራኛለች፣ ከአንተ ደግሞ ልስማ ብዬ ነው። ዶክተሩ ግን የሆነ ነገር ሳይዝ አይቀርም። ለምን ገብቼ ሳናግረው ሌላ ሰው ለሚከፍ